እንደምን አላችሁ የኢትዮ ሄልዝ ተከታታዮች። ዛሬ በየማዕድ ቤታችን ውስጥ ስላለውና ስለ ጥቅሙ ግን ብዙም ስላልተወራለት አንድ አስደናቂ ቅመም ልነግራችሁ መጥቻለሁ። እሱም ከሙን ነው። አብዛኞቻችን ምግባችን እንዲጣፍጥ ብቻ የምንጠቀመው ከሙን ከጣዕም ማሻሻያነቱ ባለፈ በውስጡ ለሰውነታችን እጅግ አስፈላጊ የሆኑ በርካታ ሚስጥራዊ የፈውስ ኃይሎችን ይዟል። ይህንን ጥንታዊና ተአምረኛ ቅመም በየቀኑ በአመጋገባችን ውስጥ ብናካትት በሰውነታችን ላይ ምን አይነት አስገራሚ የጤና ለውጥን እንደሚያመጣ ብዙዎቻችን አናውቀውም። ታዲያም ዛሬ ወደ ጥቅሞቹ ከመሄዳችን በፊት ስለ ከሙን ማወቅ ያለብንን ወሳኝ መረጃዎችና በውስጡ የያዛቸው ንጥረ ነገሮች በዝርዝር አይተን በመቀጠል ደግሞ ስምንቱን ዋና ዋና ጥቅሞቹንና እንዲሁም አጠቃቀሙን በጥልቀት እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። በመጀመሪያ ስለ ከሙን ምንነት በጥቂቱ እንይ። ከሙን በሳይንሳዊ ስሙ ካሚነም ሳይናመም በመባል የሚታወቅ ሲሆን በተለይ በሜዲትራኒያን እና በኤዥያ አካባቢዎች ለብዙ ሺህ ዓመታት ለምግብነትም ሆነ ለባህላዊ ሕክምና ሲያገለግል የኖረ የእጽዋት ዝርያ ነው። ይህ ቅመም ትናንሽ ዘሮች ያሉት ሲሆን ልዩ የሚያደርገው ግን በውስጡ የያዘው እጅግ የበለጸገ የንጥረ ነገር ስብጥር ነው። በሳይንሳዊ ጥናቶች መሰረት ከሙን እጅግ ከፍተኛ የሆነ የአይረን ማዕድን ክምችት አለው። ከዚህም በተጨማሪ እንደ ማንጋኒዝ፣ ማግኒዥየም፣ ካልሽየም እና ፎስፈረስ ያሉ ለሰውነት ግንባታ ወሳኝ የሆኑ ማዕድናትን በውስጡ ይገኛሉ። በቫይታሚን በኩል ደግሞ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ እና የተለያዩ የቢ ቫይታሚኖች ማለትም ቢ ኮምፕሌክስ ዝርያዎችን በበቂ ሁኔታ ይዟል። ከሙን ልዩ መዓዛና የፈውስ ባህሪ እንዲኖረው ያደረገው ደግሞ በውስጡ ያለው ኩሚናል ድሃይድ የተባለው ንቁ ዘይትና እጅግ ኃይለኛ የሆኑ አንቲ ኦክሲደንቶች ናቸው። ታዲያ ይህንን ሁሉ ሀብት የያዘው ከሙን በየቀኑ ሲወሰድ ምን ጥቅሞችን ይሰጣል? አሁን ወደ ዝርዝሩ እናልፋለን። አንደኛ፣ የምግብ መፈጨት ስርዓትን ሙሉ በሙሉ ያስተካክላል። ከሙን ከጥንት ጀምሮ በባህላዊ ሕክምና ውስጥ ለሆድ ዕቃ ችግሮች ዋነኛ ፈውስ ተደርጎ የሚወሰደው ያለ ምክንያት አይደለም። በዘመናዊ ሳይንስ እንደተረጋገጠው ከሙን ወደ አፋችን ገብቶ በምራቅ ከመቀላቀሉ ጀምሮ በሆዳችን ውስጥ ያሉትን የምግብ መፍጫ እጢዎችን በከፍተኛ ሁኔታ ያነቃቃል። በተለይም ጉበታችን ባይል ወይንም ሐሞት የተባለውን የምግብ መፍጫ አሲድ በብዛት እንዲያመርት ያግዘዋል። ይህ አሲድ ደግሞ ወደ ሆዳችን የሚገቡ ከባድ ምግቦችን፣ ቅባቶችንና ስቦችን በቀላሉ ሰባብሮ እንዲፈጩ ያደርጋል። በተጨማሪም በቆሽት ውስጥ ያሉትን እንደ አሚሌዝ እና ሊፔዝ ያሉ የምግብ መፈጨት ኤንዛይሞችን ምርት ስለሚጨምር ምግቦች ሳይበሰብሱና ሳይመረዙ በፍጥነት ወደ ጉልበት እንዲቀየሩ ያደርጋል። ይህም ሂደት በሰውነታችን ውስጥ ሲከናወን ብዙ ሰዎችን በየቀኑ የሚያሰቃዩ እንደ ሆድ መነፋት፣ የጋስ መከማቸት፣ የሆድ ቁርጠትና የአሲድ መብዛት ጋር ተያይዞ የሚመጣውን የቃጠሎ ስሜት ወዲያውኑ ያስታግሳል። ስለዚህ ለምግብ መፈጨት ስርዓት ቁጥር 1 መፍትሄ ነው። ሁለተኛ፣ የሰውነት በሽታ የመከላከል አቅምን በከፍተኛ ደረጃ ይገነባል። የሰውነታችን በሽታ የመከላከል አቅም ሲዳከም ለተለያዩ ወቅታዊ ጉንፋኖች፣ ሳልና የባክቴሪያ ጥቃቶች በቀላሉ እንጋለጣለን። ከሙን ግን ይህንን የመከላከል አቅም እንደ ብረት የሚያጠነክሩ የተፈጥሮ ንጥረ ነገሮች ስብስብ ነው። በውስጡ እጅግ ከፍተኛ መጠን ያለው ቫይታሚን ሲ እና የብረት ወይንም አይረን ማዕድን ይዟል። ቫይታሚን ሲ ነጭ የደም ሴሎች በብዛት እንዲመረቱና በሽታ አምጪ ተዋሲያንን በንቃት እንዲዋጉ የሚያደርግ ሲሆን የብረት ማዕድን ደግሞ እነዚህ ሴሎች በጉልበት ስራቸውን እንዲሰሩ ያግዛል። ከዚህም በላይ ከሙን አንቲኦክሲደንት በሚባሉ ውህዶችም የበለጸገ ነው። እነዚህ አንቲኦክሲደንቶች በሰውነታችን ውስጥ ያሉ ጤናማ ሴሎችን የሚያጠቁትን ፍሪ ራዲካልስ የተባሉ አደገኛ ሞለኪውሎችን ይዋጋሉ። ይህ ማለት ሴሎቻችን እንዳይጎዱ፣ የውስጥ አካላቶቻችን እንዳያረጁና የሰውነት ውስጥ የካንሰር ሴሎች እንዳይፈጠሩ ትልቅ መከላከያ ግንብ ይሆናል ማለት ነው። ሶስተኛ፣ በደም ውስጥ ያለውን የስኳር መጠን በአስተማማኝ ሁኔታ ይቆጣጠራል። በሳይንሳዊ ምርምሮች እንደተረጋገጠው ከሙን በውስጡ ባሉት ንቁ ውህዶች አማካኝነት በሰውነታችን ውስጥ ያለውን የኢንሱሊን ሆርሞን ስሜታዊነትን ወይንም ኢንሱሊን ሴንሲቲቪቲን ያሻሽላል። ኢንሱሊን ማለት በደማችን ውስጥ ያለው ስኳር ወደ ሴሎቻችን በማስገባት ለሰውነታችን ጉልበት የሚሰጥ ሆርሞን ነው። ኢንሱሊን ስራውን በአግባቡ ካልሰራ ስኳሩ በደማችን ውስጥ ይከማቻል። ይህ ደግሞ ለስኳር በሽታ ይዳርጋል። ከሙን በአመጋገባችን ውስጥ ስናካትት ግን ሴሎቻችን ኢንሱሊንን በደንብ እንዲቀበሉና
በደም ውስጥ ያለውን ትርፍ ስኳርን በፍጥነት እንዲመጡ ያደርጋቸዋል። ይህም ምግቦችን ከተመገብን በኋላ በደማችን ውስጥ ያለው የስኳር መጠን ድንገት ወደ ላይ ከፍ እንዳይል ወይንም ስፓይክ እንዳያደርግ ይከላከላል ማለት ነው። ለረጅም ጊዜ አዘውትሮ የተጠቀሙ ሰዎች የረጅም ጊዜ የስኳር መቆጣጠሪያ መለኪያቸው ዝቅ ማለቱን ጥናቶች ያሳያሉ። አራተኛ፣ የደም ማነስን ሙሉ በሙሉ ይከላከላል። የደም ማነስ በተለይ በሰውነታችን ውስጥ የአይረን ማዕድን እጥረት ሲከሰት የሚመጣ ትልቅ የጤና እክል ነው። ብረት ለቀይ የደም ሴሎች መፈጠርና ሄሞግሎቢን የተባለውን ፕሮቲን ለመስራት እጅግ ወሳኝ ነው። ሄሞግሎቢን ደግሞ ኦክስጅንን ከሳምባችን ተሸክሞ ወደ ሁሉም የሰውነታችን ክፍሎችና ወደ አንጎላችን የሚያሰራጭ ዋና መኪና ነው። በሰውነታችን ውስጥ የብረት ማዕድን ሲያንስ ሴሎቻችን በቂ ኦክስጅን አያገኙም። ይህም ለከፍተኛ ድካም፣ ለራስ ምታት፣ ለቆዳ መገርጣትና ለእንቅልፍ መዛባት ይዳርጋል። ታዲያ ከሙን በዚህ ረገድ ተአምረኛ የሚባለው የብረት ማዕድን ክምችት ስላለው ነው። በአመጋገብ ሳይንስ መሰረት አንድ ትንሽ የሻይ ማንኪያ የከሙን ዱቄት ብቻ አንድ ሰው በቀን ውስጥ ከሚያስፈልገው አጠቃላይ የብረት ማዕድን ውስጥ እስከ 20% የሚሆነውን በቀላሉ መሸፈን ይችላል። ይህ ማለት በአይነቱ በጣም ጥቂት ከሆኑትና በብረት ማዕድን እጅግ ከበለጸጉ የተፈጥሮ ቅመሞች መካከል ከሙን በቀዳሚነት ይጠቀሳል ማለት ነው። አምስተኛ፣ ሜታቦሊዝምን በመጨመር ክብደትን ይቀንሳል። ይህ ቅመም በሰውነታችን ውስጥ ያለውን የሜታቦሊዝም ፍጥነት በከፍተኛ ሁኔታ ይጨምራል። ሜታቦሊዝም ማለት ሰውነታችን የምንመገበው ምግብ ሰባብሮ ወደ ጉልበት የመቀየርና ካሎሪዎችን የማቃጠል የተፈጥሮ ሂደት ነው። የሜታቦሊዝም ፍጥነት ሲቀንስ የምንበላው ምግብ ወደ ስብነት ተቀይሮ ይከማቻል። ከሙን ግን ይህንን ሞተር ያነቃቀዋል። በተጨማሪም ከሙን በውስጡ ፋይቶስትሮል የተባሉ የተፈጥሮ ውህዶችም ይዟል። እነዚህ ውህዶች በምግብ መፈጨት ሂደት ውስጥ መጥፎ ስቦች ወደ ሰውነታችን እንዳይመጡና እንዳይዋሃዱ ያግዳሉ። በሕክምና ተመራማሪዎች የተደረጉ ጥናቶች እንደሚያሳዩት በየቀኑ ከሙንን ከእርጎ ወይንም ከቀላል የሙቅ ውሃ ጋር አዘውትሮ የወሰዱ ሰዎች አመጋገባቸውን ብቻ ከቀየሩት ሰዎች ይልቅ በአጭር ጊዜ ውስጥ ከፍተኛ የሆነ የስብ ማቅለጥና የክብደት መቀነስ ለውጥን አሳይተዋል። ስድስተኛ፣ መጥፎ ኮሌስትሮልን በመቀነስ የልባችንን ጤና ይጠብቃል። ለልብ ህመምና ለድንገተኛ የደም ግፊት መጨመር ዋነኛው ምክንያት በደማችን ውስጥ መጥፎ የተባለው የኮሌስትሮል መጠን ወይንም ኤልዲኤል እና ትራይግላይሰራይድ ከመጠን በላይ መከማቸት ነው። ይህ መጥፎ ስብ በደም ቅዳ ቧንቧዎች ውስጠኛ ግድግዳ ላይ እየተለጠፈ ሲሄድ ቧንቧዎቹ እንዲጠቡና እንዲደነድኑ ያደርጋቸዋል። በዚህም ምክንያት ልባችን ደም ለመግፋት ከፍተኛ ትግል ታደርጋለች። ይህም ለልብ ድካም እናም ለስትሮክ አደጋ ያጋልጣል። ከሙን ይህንን አደገኛ ሂደት የመቀልበስ አስደናቂ ተፈጥሯዊ ኃይል አለው። በአመጋገባችን ውስጥ ከሙንን ስናዘወትር በደማችን ውስጥ ያለውን መጥፎ ኮሌስትሮል ወይንም ኤልዲኤል ደረጃን ዝቅ ያደርገዋል። ከዚህም በላይ በጣም አስደናቂው ነገር ለሰውነታችን እጅግ አስፈላጊና ጠቃሚ የሆነውን ጥሩን የኮሌስትሮል አይነት ማለትም ኤችዲኤል መጠን ደግሞ ከፍ እንዲል ማድረጉ ነው። ይህ ጥሩ ኮሌስትሮል በደም ቧንቧዎች ውስጥ ያሉትን ትርፍ ስቦችን እየጠረገ ወደ ጉበት በመውሰድ ከሰውነት እንዲወገዱ ያደርጋቸዋል። ሰባተኛ፣ በሰውነት ውስጥ የሚፈጠሩ የውስጥ እብጠቶችን ወይንም ብግነትን ሙሉ በሙሉ ያስታግሳል። በሕክምናው ዓለም ክሮኒክ ኢንፍላሜሽን ወይንም የረጅም ጊዜ የውስጥ ብግነት ለብዙ ስር የሰደዱ በሽታዎች መፈልፈያ እንደሆነ ይታወቃል። ይህም የውስጥ እብጠት በሰውነታችን ውስጥ ለረጅም ጊዜ ሲደበቅ እንደ አትራይተስ ማለትም የመገጣጠሚያ ቁርጥማት፣ የልብ ህመምና የተለያዩም የካንሰር አይነቶች እንዲቀሰቀሱ ያደርጋል። ብዙ ጊዜ የምንመገባቸው የተቀነባበሩ ምግቦችና ውጥረት ለዚህ የውስጥ ብግነት መባባስ ዋነኛ መንስኤዎች ናቸው። ከሙን ግን እጅግ ኃይለኛ የሆኑ የተፈጥሮ ጸረ ብግነት ውህዶችን በውስጡ የያዘ ፍጹም ተፈጥሯዊ ፈውስ ነው። በውስጡ የሚገኙት እንደ ኪሚናል ድሃይድ እና ፍላቮኖይድስ የተባሉት ንቁ ንጥረ ነገሮች በሰውነታችን ውስጥ እብጠትና ህመምን የሚቀሰቅሱትን ኬሚካል መልእክተኞችን ስራ ያግታሉ። ከሙንን አዘውትሮ የሚጠቀሙ ሰዎች በተለይም የመገጣጠሚያ አካላት ላይ የሚፈጠርን ጥንካሬ፣ ህመምና እብጠትን በከፍተኛ ሁኔታ መቀነስ ይችላሉ። ስምንተኛና የመጨረሻው የአእምሮን ስራ ያነቃቃል፣ እንዲሁም የማስታወስ ችሎታን ያሻሽላል። ከሙን ለሆድና ለልብ ብቻም ሳይሆን ለላይኛውም ክፍላችን ወይንም ለአእምሮአችን ጤናም ጭምር የሚሰጠው ጥቅም እጅግ አስገራሚ ነው። እድሜያችን እየገፋ ሲሄድ ወይንም በተለያዩ የዕለት ተዕለት ውጥረቶች ምክንያት የአእምሮአችን ሴሎች ኦክሲዴቲቭ ስትረስ ሊጠቁና የማስታወስ ችሎታችን ሊቀንስ ይችላል። ከሙን ግን በማዕከላዊ የነርቭ ስርዓታችን ማለትም ሴንትራል ነርቨስ ሲስተም ላይ ቀጥተኛ የሆነ የማነቃቃት ስራ ይሰራል ተብሎ በብዙ ጥናቶች ተረጋግጧል። በውስጡ ያሉት ኃይለኛ አንቲኦክሲደንቶች የአእምሮ ሴሎች እንዳይጎዱና እንዳይደክሙ ጥበቃን ያደርጋሉ። ከዚህም በላይ በሰውነታችን ውስጥ አሴታልኮሊን የተባለውን
ለአእምሮ ትኩረት ለመማርና እንዲሁም ለማስታወስ ችሎታ እጅግ ወሳኝ የሆነውን የነርቭ መልእክተኛ ኬሚካል ደረጃን ከፍ እንዲል ያደርጋል። ይህ ማለት ከሙንን በአመጋገባችን ውስጥ ማካተት አእምሯችን ይበልጥ ፈጣንና ንቁ እንዲሆን እንዲሁም ደግሞ ኋላ ላይ የሚከሰቱ የመርሳት ችግሮችን ለመከላከል ትልቅ የሆነ እገዛን ያደርጋል ማለት ነው። ስለዚህ ከሙንን ብንመገብ እነዚህን 8 አስደናቂ የጤና ጥቅሞችን እናገኛለን ማለት ነው። አሁን ደግሞ እንዴትና መቼ እንመገበው የሚለውን ልንገራችሁ። ታዲያ ይህንን ሁሉ ታምረኛ የጤና በረከት ለማግኘት ከሙንን በአግባቡ እንዴት መጠቀም አለብን? ከሙንን የአመጋገባችን አካል የምናደርግባቸው 3 ምርጥና ቀላል መንገዶች አሉ። የመጀመሪያውና ዋነኛው የፈውስ መንገድ የከሙን ውሃን መጠጣት ነው። አንድ የሻይ ማንኪያ ሙሉ የከሙን ዘር ወይንም የከሙን ዱቄት በአንድ ትልቅ ብርጭቆ የፈላ ውሃ ውስጥ መጨመር፣ ከዚያም መክደኛ ሸፍነን ከ5 እስከ 10 ደቂቃ ያክል እንዲንተከተክ ወይንም እንዲዘፈዘፍ ማድረግ ነው። ንጥረ ነገሩ በደንብ ሲዋሃድ አጥልለን ለብ ሲል ጠዋት በባዶ ሆድ መጠጣት። ይህ ዘዴ ለምግብ መፈጨትና ለክብደት መቀነስ እጅግ ፍጹም ነው። ሁለተኛው መንገድ ደግሞ በምግብ ውስጥ ጨምረን መጠቀም ነው። በየቀኑ በምናዘጋጃቸው የጥራጥሬ ወጦች፣ የአትክልት ወጦች፣ አልጫ ምግቦች ወይንም ሾርባዎች ላይ በመጨረሻ አካባቢ ግማሽ የሻይ ማንኪያ የተፈጨ ከሙንን መነስነስ ነው። ይህም የምግቡ ጣዕም ከማሳደጉም በላይ ጥቅሙን በቀላሉ እንድናገኝ ያደርገናል ማለት ነው። ታዲያ ምግቡን ልታወጡ ስትሉ ማለት ነው። ሶስተኛው መንገድ ደግሞ ከሙንን በትንሹ መጥበሻ ላይ ሳያራሙቆ በመፍጨት ከተፈጥሮ ማር ጋር በጥቂቱ ቀላቅሎ በየቀኑ 1 ሻይ ማንኪያ መውሰድ ነው። ይህም ለጉሮሮ ጤናና ለበሽታ መከላከል አቅም በጣም ጠቃሚና ፍቱን የሆነ የአጠቃቀም ዘዴ ነው ማለት ነው። ስለዚህ በእነዚህ 3 ፈጣንና እንዲሁም ደግሞ ቀላል ዘዴዎች ከሙንን በመጠቀም ጥቅሞቹን ማግኘት እንችላለን ማለት ነው። እንግዲህ ተመልካቾቼ ይህንን በቀላሉ የሚገኝና ታላቅ የፈውስ አቅም ያለውን ቅመም በአመጋገባችን ውስጥ በማካተት ጤናችንን መጠበቅ እንችላለን። እናንተስ ከሙንን በአብዛኛው ለምን አይነት ምግብ ትጠቀሙታላችሁ? ወይንም ይህንን የከሙን ውሃ ሞክራችሁ ታውቃላችሁ? አስተያየታችሁን እንዲሁም ያላችሁ ማንኛውም ጥያቄ በኮሜንት መስጫው ላይ አስቀምጡልኝ። ለዛሬ የነበረን የጤና ቪዲዮ ይህን ይመስል ነበር። ጠቃሚና አስተማሪ ሆኖ ካገኛችሁት ሼር እንዲሁም ላይክ ማድረጋችሁን አትርሱ። በቀጣይ በሌላ ጠቃሚ በሆነ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።